አንድን ሙስሊም ስናስብ የመጀመሪያ ስብዕናው ማንነቱ ህይወቱ ላይ ዓላማ አለው። የተፈጠረበትን ዓላማ ያውቃል። ወደዚህ ምድር የመጣበትን ተልእኮ ጠንቅቆ ይረዳል። ምድር ላይ ሲቀመጥ ዝም ብሎ እንዳልተፈጠረ እርግጠኛ ነው። አፈሐሲብቱም አነማ ኸለቅናኩም ዐበሰን ወአነኩም ኢለይና ላ ቱርጀዑን፣ እንዲሁ ዝም ብለን የፈጠርናችሁና ወደኛም አትመለሱ መሆናችሁን ታስባላችሁ እንደሚለው መለኮታዊ ትእዛዝን ውስጡ አስቀምጧል። ምድር ላይ የሚኖርበት ዓላማ አለው። የዲንም የዱንያን ዓላማን አኑሮ አንግቦ ዱንያ ውስጥ ይኖራል አንድ ሙእሚን። ስለዚህ በቀጥታ ለእናንተ እምለው ነገር ቢኖር ምድር ላይ ስንኖር ዓላማ ሊኖረን ይገባል። አንድ አባት ተጠየቁ፣ በምድር ላይ ትልቁ ሸክም ምንድነው አሏቸው። ብረት መሸከም፣ ዕቃ መሸከም፣ ብዙ ሐሳብ ይመጣልናል ጭንቅላት ላይ እንዲህ ተብላችሁ ትጠየቁ። ሰውየው ምን አሉ? ምንም ነገር አለመሸከም አሉ። ትልቁ ሸክም ምንም ነገር አለመሸከም፣ ያለ ዓላማ መኖር፣ ያለ ኃላፊነት መኖር፣ ያለ ተጠያቂነት መኖር፣ ይሄ ነው ትልቁ ሸክም። ዓላማ የለሽ ሰዎች የተሸከሙትን ሸክም ማንም አልተሸከመም። ህይወትን በዓላማ ልንመራ ይገባል። ስፔሻሊ ደግሞ እናንተ ዲያስፖራ ያላችሁ ሰዎች ኢትዮጵያ ለቃችሁ የትውልድ ቦታችሁን የትብታችሁን መቅበሪያ ጥላችሁ የተሰደዳችሁበት ግልጽ ዓላማ አላችሁ። ብልጭልጭ ነገር ተራ ስሜት አያታላችሁም፣ ሊያታላችሁም ከእናንተ አይገባም። አንዳንዱ ሰው ትንሽ ስራ ላይ አለመሳካት ሲገጥመው ራሱን በሺሻ ጭስ ውስጥ መደበቅ ይፈልጋል። ሌላኛው ያሰበው ጥግ አልደርስለት ሲል በመዝናናት ራሱን ለመርሳት ይሞክራል። ትክክለኛ ሙስሊም ግን እንዲህ አይነት ሰው አይደለም። ያሰመረው ዓላማ አለው፣ ጥግ ሊደርስበት የሚፈልግ ያንን ነው የሚቅጣጨው። ህይወቱን ያለ ዓላማ አይመራትም። ቅድም ወንድሞች ጋር ብዙ ነገሮች እያወራን ነበር። ህይወታችን ላይ ሃሁ ብለን ያስቀመጥነው ግልጽ ዓላማ ሊኖረን ይገባል። እዚህ ሀገር መጣችሁ ለምን ያህል ጊዜ ትኖራላችሁ? ግልጽ መዘርዘር አለበት። ዓላማዬ ምንድነው? የተሰደድኩበት ምንን አሳካለሁ? ዱንያዊ ነገር ብቻ ነው ወይስ ዲንም ነገር አሳካለሁ? እነዚህ ክሊርሊ መስፈር አለባቸው። ፊሊፕስ ካምፓኒ ታውቁታላችሁ። ዓለም ላይ ፊሊፕስ በርካታ እቃዎች እነሱ ናቸው። ምናልባት ፊት ለፊቴ ያለ ማይክም አሊያም የሚቀርጸኝ ካሜራ አሊያም ፊት ለፊቴ የበራው መብራትና አምፖሎች ከፊሊፕስ ውጤቶች ውስጥ የተወሰኑት ሊሆኑ ይችላሉ። እንዴት የአንድ ሀገር ካምፓኒ ሆነው የዓለምን ጥግ መድረስ ቻሉ? ከዓላማቸው ጋር መኖር ስለቻሉ። የፊሊፕስ ካምፓኒ ዋና ማናጀር ከቢሮው ጣራ ላይ አንድ ጽሑፍ ተጽፏል። ጣራው ላይ ዓላማ የሚጻፈው ላይ ነው፣ ወይም ጠረጴዛ ላይ አሊያም ግድግዳ ላይ አሊያም ብሮሸሮች ወረቀቶች ላይ ነው የሚሰፍረው። የእርሱ ዓላማ ግን ላይ ጣራው ላይ ተቀምጧል። ሚስጥሩ ምን ይሆን? ሰውየው ይንገረን። ፊሊፕስ ለዓለም ጥግ መድረስ አለብን የሚል ዓላማ ቀርጿል ካምፓኒው። ስለዚህ ይላል ሰውየው በጣም እየሰራው ተደፍቼ ስለፋውልና ድንገት ደክሞኝ ቀና ብዬ ገደም ማለት ሳስብ እና ወደ ኋላ ስሳብ ከላይ ምኑን አየዋለሁ? ያሰፈርነውን ዓላማ አየዋለሁ፣ ወደ ስራ ይደፋለሁ ይላል። ሰዎች እዚህ ጥግ ነው ያሉት። አላህም ሙስሊምም ባይሆን አድምቶ ለሰራ እድሉን ሊሰጠው ቃል ገብቷል። ሙስሊምም ባይሆን አዋጅ ነው አላህ ያወጀው፣ ኢና ላ ኑዲዑ አጅረ መን አሕሰነ ዐመላ። የአኺራ አጅር የሶላት አጅር ብቻ አይደለም፣ እኛ ስራን ፐርፌክትሊ ለሰራ ክፍያውን አነፍገውም ይላል አላህ። ሪል ድካም ካለ ውጤት አለ።
ሙስሊምም ባቱ ሙስሊምን መብራትን የፈጠረው ሙስሊም ነው እንዴ? ቶማስ ኤዲሰን 1908 ላይ የተወለደ ግለሰብ ነው። መብራት እንዴት ፈጠረው? እንዴት ተሳካለት? መብራትን ማስገኘት ከድካም በኋላ መብራትን ለማግኘት 1000 ሙከራ አድርጌያለሁ ይላል። ታዲያ ጓደኞቹ መጡና ከሰርካ አሉት። 999 ከሰርካ ሲሉት ኖ አለ። 999ም ትርፍ ነው አላቸው። እንዴት አሉት? አይ መብራት የማይሰራበት 999 መንገድ እንዳለ ተመሬበታለሁ አላቸው። የመጨረሻዋን የምታሰደው በሷም ተሳካለት። በ18 አጋማሽ አካባቢ መብራትን እንደፈበረከ የኒውዮርክ ከተማዎች ጎዳናዎች አብርተው አመሹ ይላሉ ጸሐፍቶች። ሙስሊም አይደለም ይህ በአላህም ላያምን ይችላል። ለፋ አላህ ከፈለው። ይህ የፍጥረት ዓለም አላህ ያስቀመጠው ህግ ነው። ኢና ላ ኑዲዑ አጅረ መን አሕሰነ አመላ። ፐርፌክሽን አጽድቶ ለፍቶ ለሰራ ሰው እንሰጠዋለን። የወባ ትንኝን ህክምና ያገኘው ዶክተር የወባ ትንኝን ህክምና መድኃኒት ከማግኘቱ በፊት 15,000 ጊዜ የወባ ትንኝ ነድፎት ነበር ምርምር ላይ እያለ 15,000 ጊዜ። ምድር ያለ ዓለማ መኖር ከባድ ሸክም። ውጤትን ከፈለግን መድከም አለብን። ትጋት ልፋት ይፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ጥሪያቸውን ካነገቡ በኋላ አልተኙም ነበር። አላህ ቁም ፈአንዚር፣ ቁም አስጠንቅቅ፣ የረፍት ጊዜ የለም መሐመድ። አሁን 23 ዓመት ረሱል ሰለላሁ ዐለይሂ ወሰለም ለይለን ወነሃረን። እናታችን አይሻ ሌሊት ሲነሱ ትንሽ ረፍት አርግ ስትላቸው ያ አይሻ መዳ ዘመኑን ነው፣ የእንቅልፍ ጊዜ እኮ አለፈ፣ አሁን የሥራ ወቅት ነው። ትእዛዛቶቹ ከባድ ናቸው። ኢና ሰኑልቂ ዓለይከ ቀውለን ሰቂላ። ቀን ላይ እነ ለከ ፊ ነሃሪ ሰብሐን ጠዊላ፣ ተበተን ዳዕዋ አድርግ። ሌሊት ደግሞ ኢነ ናሽአተ ሌይሊ ሁወ አሸዱ ወጠአን ወአቅወሙ ቂላ። ሌሊት ሶላት፣ ቀን ዳዕዋ፣ ረፍት ነበር። ውጤት ዝም ብሎ አይገኝም። ትንሽ እንደው ስራ ላይ ገብተህ ፀሐዩ ላበት ሲያበዛብህ አገሬን ጫኑ ይካልክ አንተ ለስኬት የታጨ ሰው አይደለም ነው። ይሄ ቀን ያልፋል። ባለፈው እንዳልነው ባዕደ ዑስሪን ዩስራ፣ አገሩን እለምደዋለሁ፣ ቀስ ብዬ መንጃ ፍቃድ አወጣለሁ፣ የሚጠብቀኝ ቤተሰብ አለ፣ መታገስ አለብኝ፣ ዓላማ ማንገብ አለብኝ። አንዳንዱ ይመጣል ሳቀው ራሱን ኢትዮጵያ ውስጥ ያገኘዋል፣ ዓላማ ሳይዘጋጅበት። የመጀመሪያ አንድ ሙስሊም ስብዕና ዓላማ አለው። ለምን እንደሚኖር ያውቃል። ለምን አገር ለቆ እንደመጣ ጠንቅቆ ይረዳል። ዓላማ የሌለውን ሰው ሲያብራሩ በሁለት ምሳሌ ገልጹታል። እስኪ ፕሪሚየር ሊግን ውሰድ ይላል። እግር ኳስ አብዛኛው ሰው ተከታታይ ነው አይደል? አንድ ፕሪሚየር ሊግ ኳስ ጨዋታ ሊጀመር ብሎ ከመጀመሩ በፊት ፖሉን ነቅለን ብንወስደው ምን ይሆናል? ወዴት ጎል ይገባል? ተከላካይና በረኛ ስለምን ያስፈልጋል? አጥቂውስ ማን ነው? የዋዠቀ ነው አይደል? ፖሉን ብትነቅል የሁለቱም ፖል ግብ የሌለው ሰው ይሄን ሙእሚን ግብ አለው። እዚህ ምድር ላይ የመጣበት ዋና ግብ አለ። የግቦች ግብ ወይም ነጮቹ ኤ ጎል ይሉታል። ዋና ግብ አለው። ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን። የአላህን ውዴታ ሊያገኝ ይኖራል። በዛ ውስጥ ግን ዱንያውን ያከናውናል። ፈአትበዐ ሰበባ፣ ሰበቦችን ያደርሳል። ፈምሹ ፊ መናኪቢሃ ወኩሉ ሚን ርዝቂህ፣ ይንቀሳቀሳል መሬት ላይ። ግብ የሌለውን ሰው እንደ ምሳሌ በዚህ መልኩ ያብራሩታል። አንድ ግለሰብ ነው፣ ታዋቂ የአውሮፕላን ቴክኒሻን።
አንዴ አውሮፕላኑን እየነካካ ያለ ሞተሮቹን ከውስጥ በኩል ሲገባ ድንገት አውሮፕላንን ለማብረር የሚረዳ መጽሐፍ አገኘ። ሲያየው ስለ አውሮፕላን አበራረር የሚተነትን ነው። ደስተኛ ሆነ። ላክንፈው አሚል ስሜት ውስጡ መጣ። እንዴ እኔ መች እችላለሁ? ኖ መጽሐፉ ይነግራል ይለዋል። ከራሱ ጋር ይጫወታል። እንዴ ቢጠየቅሳ? ግዴ ለማንዴ ሞክረው። ለማብረር ያለው ጉጉት ተጠያቂነቱን አስረሳው። ፕሌኑን በሮችን ዘጋጋ። አውሮፕላኗን በመጽሐፉ መመሪያ መሰረት ማንቀሳቀስ ጀመረ። አሮጣት። ተጫን የሚለውን ሲጫን አከነፋት። ሐዋው ላይ በረረ ይላሉ። ሰማዩ ላይ ዋኘበት። እየነዳ እየበረረ እየከነፈ ከሄደ በኋላ በእያንዳንዱ ስቴፕ ላይ ወረቀቶቹን እየገለጠ ይከታተላል። አሁን ደግሞ እንደዚህ፣ አሁን እንደዚህ ዙር የሚለው መጨረሻ ማሳረፍ ፈለገ አውሮፕላኗ። ልክ ሲገልጸው አንድ ወረቀት ቀርታለች። ከጀርባው ግን መርዶ የያዘ ጽሑፍ ይዛለች። ይቺ ጽሑፍ ምን ትሆን? ለሚቀጥለው ይሁን ያተካል በሚቀጥለው ሳምንት ይናገራል። على كل حال ወረቀቷን ልክ ሲገልጻት መርዶው ምን ይላል? አውሮፕላን ስለማሳረፍ ማወቅ ከፈለጉ ከሚቀጥለው መጽሐፍ ላይ ያገኙታል ይላል። ቀላል ነው፣ ስቦ ቢያነብ ይችላል። ትልቁ መርዶ ደግሞ ሁለተኛው መጽሐፍ አውሮፕላን ውስጥ አልነበረ። አስተግፍሩላህ። ይህን ሰው ምን ትመክሩታላችሁ? እስር ቤት ውስጥ እቺን ዳዕዋ አቅርቢያት ነበርና ምን ትመክሩታላችሁ? ስለተለያየ ሐሳብ ተሰጠ። አንዱ ምን አለ? በቃ ሻሃዳውን ያዛል። ይሄ ተስፋ የለውም። ምንድነው የምትመክሩት እናት? ዓላማ የሌለው ሰው ምሳሌው እንዲህ ነው። ዝም ብሎ ሐዋው ላይ የሚበር በቃ ይመጣል፣ መኪና ይቀይራል፣ ይመጣል፣ በሆነ ነገር ያጠፋዋል። ሴል ወጣ ከተባለ 2 ሻንጣ ይዞ ይገባል። ጎል የለው። ኢንጆይ ማድረግ ይፈልጋል። ሽሻ ቤት ነው የምታገኝ። ጋራንቲ የተሰጠው ይመስላል። አንተ 10 ዓመት አትወጣም። አንድ ሙስሊም ግብ አለ። ራሱንም መለወጥ እንደሚችል እርግጠኛ፣ ዓላማውን አሳክቶ ጥግ ማድረስ እንደሚችልም ጥርጥር የለው። ስለዚህ ወንድሞቼ ስንኖር ግብ ያስፈልጋል። የተፈጠርንበት መሰረታዊ ዓላማ አለ። እዛም በታች ደግሞ ዱንያዊ ዓላማ አለ። ሙስሊም እነዚህ ዱንያዊ ዓላማዎችን ለዋናው ግብ መሸጋገሪያ ነው የሚያደርጋቸው። ግልጽ ነው። አትጠራጠሩ። በትክክል ዓላማ ቀርጻችሁ ከታገሳችሁ ጥግ ታደርሱታላችሁ። አላህ ነው ቃል የገባ። ድሮ ቁርአን ቤት ሲያቀሩን መንጀደ ወጀደ ይሉን ነበር። የጠነከረ ውጤቱን ያገኛል። ወመን ዘረዐ ሐሰደ፣ የዘራ ያጭዳል። ህግ ነው። ሴቭ እያደረክ ገንዘብህን በፕሮግራም ለፋሚሊ የሚገባውን እያረክ ለትዳር እያረክ ዓላማ ጋር መኖር ይፈልጋል። ራስክን ደግሞ መለወጥ እንደምችል አትጠራጠር። ይህም ምሳሌ ላንሳለህ። እብኑ ሐዝም በእስልምና ታሪክ ውስጥ እንደ ከዋክብት ከሚያበሩ ትላልቅ ዓሊሞቻችን አንዱ ናቸው። እብኑ ሐዝምን አልአንደሉሲ፣ የአንደሉሱ ተወላጅ ትልቅ ዓሊም ናቸው። ሰለፍ ከሚባሉት ግንባር ቀደም ነበሩ። ኪታባቸው አልሙሐላ ቢልአተር፣ ሙሐላ ሚል ኪታብ አላቸው። የፍቅህ አሕካም ነው የጻፉት፣ ግን በአተር ነው ያስዋቡት። ሙሐላ ቢልአተር በሐዲሶቹ። ይሄ ኪታብ ሐታ ሐዲሱን ሲጠቅሱ እዛው ሰሓቦች ድረስ ሲልሲላውን ወስደው እዛው ሰለፍ ውስጥ ናቸው። የመጀመሪያው ዓመት 200 ዓመት እዛ አካባቢ ያሉ ሰው ናቸው። እሳቸው በህይወታቸው የገጠማቸውን አንድ ታሪክ ይነግሩናል። አንደሉስ ውስጥ እሳቸው በሚኖሩበት ምድር ላይ ተከሰተው ጡቁል ሐማማ ሚል ኪታባቸው ላይ ታሪኩን ጠቅሰውታል። ምን ይላሉ? አንደሉስ ውስጥ አንድ በጣም ሀብታም ነበረ። ንግዱ ተሳካለት።
የነካው ነገር ሁሉ ያተርፍለታል። የሞከረው ስራ ሁሉ ይሳካለታል። ይህን ስኬቱን ሲያዩ 4 ጓደኞቹ ጥርስ ነከሱበት። እነሱ ህይወት ወደ ኋላ ትጎታቸዋለች፣ እሱ እየተሽቀዳደመ ይሄዳል። በጣም ተስፋ ቆረጡ፣ ሐሰዱት፣ ህይወቱን ሊበጠብጡት ወሰኑ። አንድ ካወጡት ስትራቴጂ ውስጥ አሁን መጠቅስላችሁ ነው። ግለሰቡ አንዴ ወጣ። የሚያምር ነጭ ጀለብያ ለብሷል፣ ነጭ ጥምጣም አድርገዋል። ወደ ስራ ቦታው እያቀና ነው። እነዛ ሰዎች ደግሞ የተስማሙበትን ለመፈጸም በየተራ መንገድ ላይ ተበታትነው ይጠብቁታል። የመጀመሪያውን ሰው አገኘው። እንደምን ነህ ወዳጄ? አቀፈው፣ ሳመው። እንዴት ነህ? ወላሂ በጣም አምሮብሃል አለ። በተለይ ደግሞ ይሄ ቀዩ ጥምጣምህ አለ። እንዴ ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። አይ ብቻ ጥምጣምህ ቀይ ነው ግን አምሮብሃል አለውና ጥሎት ሄደ። ምን ነካው? መንገዱን ቀጠለ ሰውየው ባለጸጋው። ትንሽ እንደሄደ ሌላኛው ጓደኛቸው ጠበቀው። እሱም ፕሮግራም ተሰጥቶታል። አስቆመው፣ ዘየረው። እንዴት ነህ? ስራ እንዴት ነው? አልሐምዱሊላህ። ተጨዋወቱ። ዛሬ ደግሞ ለየት ብለሃል፣ በጣም ነው ያማረብህ፣ በተለይ ቢጫው ጥምጣምህ አለ። እንዴ እንዲያመጣና ነካው። ምን ነካው? ቢጫ ጥምጣሜ እኮ ነጭ ነው አለ። ኧረ አምሮም ቢጫው በጣም ነው ያማረብህ፣ ጭራሽ ቢጫው ብሎ ጥሎት ሄደ። ያቀያል ይሄ ቢጫ አብደዋል እንዴ አለ። መንገድ ቀጠለ። ወደ ሱቁ መዳረሻ ላይ 3ኛው የነዛ ጓደኛ አገኘ። ዘየረው፣ ሳመው። ዛሬ ደግሞ አብርተሃል፣ ነወርት፣ በጣም አምሮብሃል ዛሬ። በተለይ ደግሞ ይሄ ሰማያዊው ጥምጣም ለየት ያለ መስህብን ሰጥቷል። ምን ነካህ አንተ? ጥምጣሜ እኮ ነጭ ነው አለ። ኧረ በጣም ነው ያማረብህ። ተለይቶታል። ሰውየው ጭንቅላት ውስጥ ቀይ፣ ቢጫ፣ ሰማያዊ ይመላለስ ጀመር። እኔ የተሳሳትኩ 3 ሰው ነው የተሳሳተ። በዚህ ውዝግብ ውስጥ እንዳለ ሱቁ ገባ። ሱቁን ከፍቶ ቁጭ ብሎ ማሰብ ጀመረ። ቀይ፣ ቢጫ፣ ሰማያዊ ምንድን ነው የሚያወሩት? ትንሽ እንደቆየ 4ኛው ጓደኛቸው መጣ። አህላን ቢክ፣ ዘየረው፣ ሳመው። እንዴት ነህ? ዛሬ ደግሞ አምሮብሃል፣ በተለይ አረንጓዴ ጥምጣምህ አለ። ምን ብሎ ቆመ። ጥምጣሜ ቀይ ነው አለ ተሳስቶ። ኧረ አይደለም ጥምጣሜ አረንጓዴ ነው ግን አምሮብሃል፣ ውጣልኝ። ወጥቶ ሆነ ሰውየው። ከዛ በኋላ ደነገጠ፣ ተንቀጠቀጠ፣ ማልቀስ ጀመረ ይላሉ ኢብኑ ሐዝም ነው የሚተረኩት። ከዛም ቀይ፣ ቢጫ፣ አረንጓዴ፣ ሰማያዊ መመላለስ ጀመረ። ከጥቂት ቀናት በኋላ ይላሉ ኢብኑ ሐዝም ይህም ባለጸጋ አብዶ ተመለከት ነው ይላሉ። አላሁ ሙስተዓን። ወላሂ ይላሉ ኢብኑ ሐዝም ኩንቱ አርአሁ ፊ ሸዋሪዕ አንደሉስ፣ በአንደሉስ ጎዳና ላይ አየው ነበር እብዱኖ ሕፃናት ሲያባሩት ይላል። አላሁ ይበላቸው እነዛን ሰዎች። የትምህርቱን ዓላማ ግን እስተምትዕ ቢሐያቲክ የሚለው ላይ ዶክተር መሐመድ አልዓሪፊ ምን ይላሉ? እነዚህ ሰዎች የዚህን ሰው ጭንቅላት በተንኮል መለወጥ ከቻሉ አንተ ለምን ነው ህይወት ከማትቀይረው ይላል። ግልጽ ነው። ሰው ሸርም ማሳካት ይችልለታል። አንተ ለምን ነው ህይወት ላይ ኸይርም ማታሳካው? ሰውን ለማሳበድ ሌላ ነገር ካልኩሌሽን ውስጥ ገብቷል። አንተ ግን ህይወት ግን ረስተዋል። ስለዚህ ህይወታችን ላይ አደራ ምለው ለኔም ለናንተም ነው ኢንሻአላህ። ወለስቱ ቢኸይሪኩም ወአና በይነ የደይኩም ይላሉ አቡበክር ስዲቅ። ያው እንተዋወስ ነው የመድረኩ ዓላማ፣ ከእናንተ ተሽየም አይደለም ኢንሻአላህ። ትልቁ ዓላማ አንድ የመጀመሪያ ሙስሊም ስብዕና ህይወቱ ላይ ግብ አለው፣ ዓላማ አለው። ይሄ መቼም ቢሆን አይዘነጋው። ያለ ዓላማ አይኖርም። ሁለተኛው የሙስሊም ስብዕና አንድ ሙስሊም በላቡ ያደረ ነው። ሰርቶ ለፍቶ ጥሩ የሚያድር ነው ሙስሊም ሲባል። ሁለተኛው ከሙስሊም ሸክስያዎች ውስጥ ፐርሶናሊቲዎች ውስጥ በላቡ ነው የሚያድረው። ነቢያቶች
የአላህ ሰላም በእነሱ ላይ ይስፈን ከእጃቸው ነበር የሚበሉት፣ ከላባቸው ነበር የሚያድሩት። ለዛም ነው ቁረይሾች ወይም እነዛ በእነሱ የማያምኑ ኃይላቶች ሲያወግዟቸው ማሊ ሃذا الرسول يأكل الطعام ويمشي في الأسواق ምን አይነት ነብይ ነው ይሄ? ምን አይነት መልእክተኛ ነው? እንደኛ ምግብ የሚበላ ለንግድ በየሱቁ የሚመላለስ ምን አይነት ነብይ ነው? ግልጽ ነው። አንዱ የሚተቹበት ይሄ ነበር። وكان داود حدادا وزكريا نجارا وما من نبي إلا ورع الغنم داود عليه السلام የብረት ቅጥቀጣ ቴክኒካቸው ከባድ ነበር። የጦር ለምድ ሲሰሩ የሚችላቸው ሰው አልነበረም። ወአለና ለሁ الحديد ነው የሚለው አላህ። ብረትን አላህ እግርቶላቸው ነበር። ሰፋፍቶ የሚሰሩ ዲዛይን የተለየ ነበር። ዘከሪያ አለይሂ ሰላም የያህያ አባት ታዋቂ አናጺ ነበሩ። እያንዳንዱም ነቢይ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢላ ወራዕ الغنم ከብትን የጠበቀ ቢሆን እንጂ እረኛ ነበሩ። የሆነን የሥራ ዘርፍ ሰርተዋል። ረሱል ሰለላሁ ዐለይሂ ወሰለም እረኛ ሆነው አልፈዋል። ከኸዲጃ ጋር ንግድን አብረው ሰርተዋል።